ሌላ አንተንማ አሳልፌ አልሰጥም። ለዚህ ነው መጽሐፍ ሲናገር እውነትን ግዛት እንጂ አትሽጣት ይላል። ገብታችኋል? እውነትን ግዛት እንጂ አትሽጣት። ጲጥፋራ ገዛው፣ እሱ ወሰደው ወደ ቤቱ አስገባው። ወደ ቤቱ ልክ ሲያስገባ ማን ነው ዮሴፍ ወደ ጲጥፋራ ቤት ሲገባ ከእግሩ ጋር ሰማይ ገባ። ሰማይ የገባበት ቤቱ ሁሉ ደግሞ ይባረካል። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ አለ ቤት፣ ኢየሱስ አለ ቤትሽ። በጌታ በኢየሱስ ስም የትኛውም ነገር ሁሉ መቀጠል ይጀምራል። የሞተው ነገር ሁሉ በህይወት መኖር ይጀምራል። አበቃለት የምትዩ ነገር ሁሉ በህይወት መኖር ይጀምራል። ለምን ሲባል ሰማይ አብሮት ያለው አካል ቤቴ ገብቷል። ዮሴፍ ሆይ አቤት፣ አንተ ምንድነህ? በአባቴ ዘንድ የተወደድኩ ነኝ። ዮሴፍ ሆይ አንተ ምንድነህ ስትለው እኔ ለወንድሞቼ ምግብ ማበላ ነኝ። ዮሴፍ ሆይ አንተ ምንድነህ ስትለው አባቴ ጥሩ ልብስ የሚያለብሰኝ፣ አባቴ የሚወደኝ፣ አባቴ ለወንድሞቼ ራሱን ሳይሆን እኔን የሰጠኝ፣ ከአባቴ ዘንድ ምግብ ይዤ ወንድሞቼ ጋር የመጣው ከአባቴ ዘንድ የመጣው ነኝ እኔ ኢየሱስ። ወይ ምንድነህ? እኔ ቸር አድራጊ አይደለሁም፣ ቸርነት የተደረግኩላችሁ ነኝ። እኔ ስጦታ ሰጪ አይደለሁም፣ እኔ ስጦታችሁ ነኝ። እንደዚህ ያለ ኢየሱስ እኮ ዮሐንስ ወንጌል ምዕራፍ 4 ላይ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ራስሽ ትለምኚው ነበር አለ። አንተ አውቄዋለሁ፣ የኔ ቦታ ድረስ የመጣውን ገብቶኛል። እኔ ያለሁበት ጠራራ ፀሐይ ላይ ማንም በማየኝ ጊዜ፣ ማንም በማይመለከተኝ ጊዜ ለኔ ብሎ በሰማርያ ያለፈ፣ ለኔ ብሎ ወደኔ ጉድጓድ የመጣ፣ ለኔ ብሎ ወደኔ ስፍራ የመጣ እሱ ገብቶኛል። የእግዚአብሔር ስጦታ እንደሆነ አውቄዋለሁ። አሳልፌ አልሰጠውም። ወደ ቤቴ እንዲገባ አደርገዋለሁ። ነገሬ በሱ ይለወጣል። ቤቴ በሱ ይለወጣል። አገልግሎቴ በሱ ይለወጣል። ኢየሱስ ሃሌሉያ! አሜን አሜን አሜን። አንቺ አለ እኔ የእግዚአብሔር ስጦታ ነኝ አለ። ከአባቴ ዘንድ ለእናንተ የተሰጠው፣ ከአባቴ ዘንድ የተላኩላችሁ። ምን ይዤ ነው የመጣው? ሕይወት ይዤ መጥቻለሁ። እንጀራ ይዤ መጥቻለሁ። እኔን የሚበላ ከኔ የተነሳ በሕይወት ይኖራል። እኔን የሚበላ ከኔ የተነሳ በሕይወት ይኖራል። እዚህ ያለ ኢየሱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምራችሁ ስታነቡ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ከቶ ስለሌላ አይመጣም አለና እና ስትሉት እኔ ሕይወት እንዲሆንላችሁ፣ እንዲበዛላችሁ፣ እንዲትረፈረፍላችሁ መጥቻለሁ። በበሩ ሳይሆን በሌላ በኩል በመስኮት የሚገባ እሱ አለ ሌባ ነው እና ሲባል እኔ በር ነኝ አለ። የሕይወት በር፣ የበጎች በር። ቀጥሎ ኢየሱስ እንደዚህ አለ፣ በእኔ የሚገባ የሚወጣ እርሱ መሰማሪያ ያገኛል፣ እርሱ ያተርፋል። ለምን? እኔ እረኛው ነኝ። ይኸውላችሁ የሕይወት ምንጭ ኢየሱስ ነው። ትዳር ኢየሱስ ውስጥ አለ። ስራ ኢየሱስ ውስጥ አለ። ልጅ ኢየሱስ ውስጥ አለ። አገልግሎት ኢየሱስ ውስጥ አለ። እሱ መሰማሪያ ነው። በለመለመ መስክ ያሳድርሃል፣ በእረፍት ውኃ ዘንድ ይመራሃል። ዮሴፍ እንዴት ነህ ደህና ነህ ብሎ የጨበጠው ሰው ሁሉ፣ የነካው ሰው ሁሉ ህይወቱ ይለወጣል። ለምን ስተቀለ ከሱ ጋር ሰማይ አለ። እግዚአብሔር አብሮት ስላለ የጲጥፋራ ቤትም ተባረከ ይላል። ህይወታችሁ የሚለወጠው እኮ እናንተ በሰራችሁት ልክ አይደለም። እናንተ በለፋችሁት ልክ አይደለም። እናንተ በተሯሯጣችሁ በተላፈ በቃ ለሊት ተነስታችሁ ምናምን ስለሰራችሁ አይደለም። እሱን አስቀድሙ። እስቲ ህይወታችሁ ላይ የሆነ ነገራችሁ ላይ ኢየሱስን ብቻ አስቀድሙ። እግዚአብሔር አምላክ አስቀድሞ ነገራችሁን ይባርካል። ቤታችሁን ይባርካል። ስራችሁን ይባርካል። አገልግሎታችሁን ይባርካል። ከኢየሱስ ጋር በረከት አለ። እናንተ ይላል ዮሐንስ መልእክት ላይ ሲናገር እናንተ ከቅዱሱ ቅባቱ ተካፍሏችኋልና፣ ከቅዱሱ ቅባት ለብቻችሁ ተቀብጣችኋል አይደለም የሚለው። ከቅዱሱ ቅባት እናንተ ተካፍላችኋል። ቅዱሱ ማን ነው? ኢየሱስ። በአኖይንቲንግ ዋን የተቀባ አባታችን ቀብቶ የላከልን፣ አብ ቀብቶ የላከልን፣ ከሱ ቅባት ተካፍለናል። አብ ከላከው ቅባት ተካፍለናል።
ኢየሱስን ያስገባ እርሱ ሰማይ አብሮት ገብቷል። ለዚህ ነው ኢየሱስ እንደዚህ አለ ዮሐንስ ራእይ ላይ እኔ በደጅ ቆሜ አንኳኳለሁ ማንም ድምጼን ቢሰማ ባይዘይ አልገባኝም። ኢየሱስ ደጅ ቆሞ ሲያንኳኳ እያንዳንዱ ቤት ላይ ኢየሱስ ቆሟል እያንኳኳ ነው። ክፈትልኝ ብትከፍትለት ኢየሱስ ካንተ ጋር ይገባል እኔ ወደ እርሱ ገባለሁ ከዛስ ከሱ ጋር ቁጭ ብዬ እራት እበላለሁ። እራት የበላ ሰው ደግሞ ያድራል እንጂ አይሄድም። ገብቷል? እቤት የመጣ እራት ብትበላ ምክንያቱም እራት የሚበላ የሆነ ሰዓት አለው ከዛ ሰዓት በኋላ የት ትሄዳለህ? ውጪው ጨለማ ነው። ውጪው ጨለማ አልገባም። እራት ከበላህ በኋላ ገብተህ ነው መተኛት ያለብህ እንጂ አትወጣም ወደ ውጪ። ለምክንያቱም ውጪ ጨለማ ነው። ሌባ አለ፣ ቀማኛ አለ፣ ሊያጠቃ የሚፈልግ አለ፣ ስንት ነገር አለ። አንተ ክፈትለት ካንተ ጋር ገብቶ እራት ይብላ። እራት ከሱ ጋር ከበላህ ደግሞ አትወጣም ወደ ውጪ። ወደኔ የመጣውን ከቶ ወደ ውጪ አላወጣም አለ ኢየሱስ። ወንድሞቹ መንደራቸው ቤታቸው ላይ ረሃብ ሆነባቸው። ረሃብ ሆነ። የሚበሉት ነገር አጡ። ህይወታቸውን የሚያስቀጥለው ነገር አጡ። መጀመሪያማ ብለው ነበር አንተ ምንም ልታረግልን አትችልም። ስለዚህ ይሄን ባለ ህልመኛውን እንገለዋለን። መግደል ካቃተን ደግሞ አሳልፈን እንሰጣለን ለአሕዛብ፣ ለሌላ ወገን አሳልፈን እንሰጣለን ብለው ሰጡት። እና አንድ ቀን መጣ ከፊታቸው እነሱ የሚራቡበት እነሱ ለመቀጠላቸው የሚያስቀጥላቸውን አካል የሚፈልጉበት ቀን መጣ። እና አባታቸው እንደዚህ ያለ በግብጽ የሚበላ ነገር ልክ ሲሰማ ያ ረሃብ የሆነው ምድርቱ ሁሉ ላይ ስለሆነ 7 ዓመት የረሃብ 7 ዓመት የድርቅ ከዛ 7 ዓመት የጥጋብ ከጥጋቡ ዓመት ቀጥሎ የረሃብ ዓመት ምድርቱ ሁሉ ተራበች። ምድርቱ ሁሉ ግራ ገባ። ያዕቆብ እንደዚህ አለ ሂዱ እስቲ ወደ ግብጽ የሚበላ ነገር አለና እዛ ሂዳችሁ ምን በሉ ሸምቱልን። ይውላችሁ አሁን ኢየሩሳሌም ብትሄድ በዚህ ሰዓት ኢየሩሳሌም ብትሄድ ኢየሱስን ምን ብሎ እንደሚናገሩ ታውቃለህ? ኢየሱስና የኢየሱስ እናት ላይ ምን እንደሚያወሩ ታውቃለህ? ኢየሱስን እንደዚህ ብሎ ነው የሚናገሩት። ኢየሱስ የጋለሞታ ልጅ ብሎ ነው እስቲል አሁን የጋለሞታ ልጅ ብሎ ነው የሚናገሩት። ድንግል ማርያምን የጌታችንን እናት እርሷ ጋለሞታ ናት፣ እሱ መሲሁ አይደለም የጋለሞታ ልጅ ነው ብለው ነው የሚናገሩት። እስካሁን ድረስ ይመጣሉ። አንድ ቀን ወደኛ ይመጣሉ። ልክ ወደ ግብጽ ሄደው ከግብጽ ምግብ እንደሸመቱ ወደ አሕዛብ መመልከታቸው አይቀርም፣ ማየታቸው አይቀርም። ለምን አዳኛቸውን አልተቀበሉትም? ለአሕዛብ ነው አሳልፈው የሰጡት። እኛንን እኮ አሁን ኢየሱስን እኮ የተቀበልነው አሕዛቦች ነን የተቀበልነው። በጣም ያምን ነው። አብዛኛው እስራኤላዊ ስቲል ናው ሙስሊም ነው። ከዛ ቀጥሎ ደግሞ የሙሴን ሕግ የሚከተሉ ጁሾች ናቸው። እጅግ በጣም ጥቂት ሰው ነው ስለ ኢየሱስ የገባቸው። እና አንድ ቀን ይመጣሉ አለ ከፊታቸው አንድ ቀን አዳኛቸውን የሚያዩት የሚመለከቱበት አንድ ቀን ይመጣል። እኛንን የሰቀልን አዳኛችንን አሳልፈን መስጠት አልነበረበትም ብለው የሚያዝኑበትና ከንጉሱ ጀምሮ እስከ ታችኛው ሰው ድረስ ስልጣን ካለው ጀምሮ እስከ ኖርማል ሰው ድረስ እንደ ሀገር አቀፍ ንስሐ ገብተው ወደ ኢየሱስ የሚመለሱበት ቀን አለ። ይሄ ትንቢት እኮ አይደለም፣ እኔም ማወራ ነገር እኮ አይደለም፣ መጽሐፍ ላይ የተጻፈ ነው። ሁሉም መሲያችንን መስጠት አልነበረብን። የዛን ጊዜ ሁሉም ያውቃሉ፣ ይመለሳሉ ወደ መሲያችን። እና እነዚህ ሰዎች ያዕቆብ ሂዱ አላቸው፣ ምግብ ግዙልን፣ ምን በላ ነገር ያስፈልገናል፣ ምግብ ግዙ፣ ረሃቡን አልቻልነውም ሲሄዱ። የሚገርመው ነገር ግን እኔ በጣም የሚገርመኝ ዮሴፍ ትንሽ ልጅ ነው የነበረው። እዛ ከሄደ በኋላ ረጅም ዓመት እዛ ተቀመጠ። እዛ ሲያያቸው አወቃቸው። ለማኝ ያስታውቃል። ታውቃለህ? ያለው ሰው ነው እኮ ማታውቀው እንጂ እኮ የሌለው ሰው ያስታውቃል። ያለው ሰውዬ ሁሉ ጊዜ ጥሩ ነገር ስለሚበላና የተመረጠ ነገር ስለሚበላ ሰውየው ይቀየራል። በቃ ይለወጣል። በቃ ፖስተሩ ይለወጣል፣ መልኩም ይቀየራል። ምክንያቱም ጥሩ ነገር ነው የሚበላው፣ እየመረጠ ነው የሚበላው። እነ ዮሴፍ ወንድሞችስ የሚበሉት ነገር ስለሌላቸው ያው ናቸው። ሰዎቹ አያድጉም፣ አይለወጡም። የሚበላ የሌለበት ቦታ የምትቀመጥ ከሆነ ሁሌ ተገረጣለህ፣ ታስታውቃለህ፣ አትለወጥም። የሚበላ ነገር ባለበት ቦታ ግን ከተቀመጥክ መንፈሳዊ ነገርህ በጣም የሚበላና የሚያድግ ከሆነ ስጋዊ ነገርህም ይለወጣል። ዝም ብላችሁ ትክክለኛ ምግብ ያለበት ቦታ ላይ መንፈሳዊ ነገሮቻችሁን ብቻ ዝም ብላችሁ የምትመግቡ ከሆነ እርግጠኛ ሁኑ፣ ስጋዊ ነገሮቻችሁ እንዴት እንደተለወጠ ሳታውቁ መለወጥ ይጀምራል፣ መቀየር ይጀምራሉ። ቤታችሁ ይቀየራል፣ ኑሯችሁ ይቀየራል፣ አመለካከታችሁ ይቀየራል፣ አስተያየታችሁ ይቀየራል፣ እይታችሁ ይቀየራል፣ ለነገሮች ያላችሁ አመለካከት ሁሉ ይቀየራል። ለምን? እየበላችሁ ነዋ። የማይበላ ሲባል ስንት ዓመትም ቆይቶ ያው ነው፣ ያስታውቃል። የገረጣ ነው፣ በቃ ሰውየው የተመታ ነው።
በቃ የተመታ ስለሆነ ያስታውቃል። ሰዎቹ መተው ለመኑት ፊት ለፊት መተው ልክ ተንበርክከው ሲሉ ጴጥሮስ ማን ነው ዮሴፍ አያቸውና አወቃቸው። እነሱ ግን አላወቁትም ይላል። ለምን? ዮሴፍ ምግብ ባለበት ቦታ ነው የተቀመጠው። ለዛ ሀገር እንኳን ምግብ እንዲመጣ ያደረገው በዮሴፍ ምክንያት ነው። ኢየሱስ ያለበት ቦታ የምትቀመጥ ከሆነ ሰማይን ከተቀበልከው ኢየሱስን ከተቀበልከው ሁሌ ምግብ አንተ ቤት አለ። ሁሌ ህይወት አንተ ቤት አለ። የሚበላ ነገር ከቤትህ አይጠፋም። ኢየሱስን ተቀብለ ከሆነ እቤትህ በረከት አለ። እቤትህ በረከት አለ ማለት ደግሞ የሚበላ ነገር አለ። የሚበላ ነገር ካለ ደግሞ አንተ እየወፈርክ ነው። መጽሐፍ ሲናገር ምንድነው የሚለው? ዘዳግም መጽሐፍ ላይ በደረቅ ምድር ጭው ባለው ቦታ ላይ አገኘው፣ ያዕቆብን አገኘው። ከዛስ እግዚአብሔር ተጠነቀቀለት፣ ከበበው ይላል። ከዛስ ከከበበው በኋላ ከድንጋይ ውስጥ ውሃ አወጣለት፣ ከባልጩት ድንጋይ ውስጥ ወተት አወጣለት ይልና ያዕቆብ ወፈረ ይላል። አታ ምግብ ያለበት ቦታ ሁሉ ወደድክም ጠላም ተወፍራለህ። እኔ እያወራ ያለው ነገር ስለ ሽሮና ስለ በርበሬ እንዳልሆነ ታውቃለህ እንዴ? ስንት ሰዎች አሉ እኮ ሽሮና በርበሬ እያላቸው መኪና እየነዱ ግን ተልኮ የመጡ የሚመስሉ ሰዎች፣ ተውሶ የመጡ ሰዎች። ሹፌር የት አለ ባለቤቱ ትላለህ። ልክ ስታየው ሹፌሩ ይመስላል፣ ግን መኪናው እኮ የሱ ነው። ሚገርም ብራንድ ሱፍ ያደረገ ሰውየው ቆሎ የተገፈፈ ነው። ሚገርም ልብስ ለብሶ ያለ ግን ሰውየው ልክ ስታየው ምንድነው እንጨት ላይ የተሰቀለ ልብስ ይመስላል። ሰውየው የለም ልብሱ ውስጥ እንዲህ ያለ ነው የሚሄደው። ሰውየው ልክ ሲራመድ ልብሱ እዛ ደርሶ ከዛ እግሩን ሲመለስ ልብሱ እዛ ሄደ። ሰውየው ለምን ምግብ የለም? ሽሮ ጠፍቶ ነው አይደለም፣ ስጋ ጠፍቶ ነው አለ ከሁሉም ነገር ቤት ውስጥ አለ። ሰውየው ግን የሰማይ በረከት ስለሌለበት ወፍራም አይደለም፣ አይረግጥም፣ አይወፍርም፣ አይለወጥም። ለውጥ ያለው የሰማይን በረከት ቤት ያስገባህ ቀን እንጂ መኪና ያስገባህ ቀን አይደለም። ለውጥ ህይወት ላይ የምትነክሰው መጽሐፍ ሲናገር እንደዚህ ያለ የእግዚአብሔር በረከት ባለጠጋ ታደርጋለች ይልና በሷም ሐዘን አይጨምርበትም። እግዚአብሔር አንተን ባረከ ማለት ብዙ ብሮችን ይሰጣል ማለት አይደለም። እግዚአብሔር አንተን ባረከ ማለት ብዙ ቤቶችን ይሰጣል ማለት አይደለም። እግዚአብሔር አንተን ባረከ ማለት እግዚአብሔር አምላክ ለምትሰራው ነገር ሁሉ መከናወን ይሰጣል ማለት ነው። ለምታደርጋቸው ነገሮች ሁሉ ሰማይ ምን ይሰጣል? መከናወን ይሰጣል። መከናወን ደግሞ ካለ ገንዘቡም አለ። መከናወን ካለ ሁሉ ነገር አለ። የሰማይ በረከት ለዛ ምድር እንኳን እንዲበሉ ምግብ የሰጣቸው በዮሴፍ ምክንያት ነው። ህዝቡ ሁሉ ተሰብስቦ የግብጽ ምድር ሁሉ ያሉ ሰዎች ሁሉ ተሰብስበው መጥተው ፈርዖንን ሲጠይቁት እኔ የለሁበትም አለ። ሂዱና እሱን ጠይቁት። ማርያም እንደዘር ያለችው በቃ እሱ የሚላችሁን አድርጉ። ሰውየው ለሰዎቹ ማርያም ሆነላቸው ታውቃለህ። እሱ የሚላችሁን አድርጉ አለች። እኔ ጋር አይደለም እና እሱ ጋር ነው መፍትሄ ያለው። እሱ ጋር ፈርዖን የህዝቡን ፊት ሁሉ ወደ ዮሴፍ፣ ሃሌሉያ። አገልጋይ ቆሞ የህዝቡን ፊት ወደ ኢየሱስ ካላደረገ ሰውየው ምን እያደረገ ነው ማለት ነው? ሰዎቹ ላይ እያስጠነቆለ እንጂ እያስተማራቸው እየመገባቸው አይደለም። ኢየሱስ ለጴጥሮስ ምን ነው ያለው? ግልገሎቼን ጠብቅ፣ በጎቼን ጠብቅ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃቸው። እነሱን ጠቦት ሆኑ፣ እነሱን ጠብቃቸው። ግልገሎች ሆኑ ደግሞ አሰማራቸው። በጎችን ጠብቃቸው እነሱን። ለምን? እነሱ ቀጥሎ የሚወልዱ ናቸው፣ መጠበቅ አለባቸው። እንደሚገባ መጋቢ ነው ብሎ የሆነ ሰው እዚህ ጋር ቆሞ እኔ መጋቢ ነኝ ብያችሁ ነግራችሁ እዚህ ጋር ቆሜ ከናንተ የምበላ ከሆነ እና እይታችሁ ትኩረታችሁ ሁሉ ወደ እኔ ከሆነ እኔ ጠንቋይ እንጂ አገልጋይ አይደለሁም ማለት ነው። ጥንቁልና ሰውየውን እንድትፈራ ነው የሚያደርግህ። ሰውየውን እንድታከብር ነው የሚያደርገው። ጥንቁልና የሚሰሩ ሰዎች እንዲፈሩ የሚያደርጋቸው ሰውየውን ነው። ሰውየውን ልክ መንገድ ሲል ኧረ መጣ ጌታዬ ትላለህ። ለሰውየው ነው የምትሰግድለት። አይታችኋል? የዘመኑ አገልጋዮችን ተመልክታችኋል? ሰው እንኳን አብሯቸው እንደዚህ እንዲነካቸው እንኳን አይፈቅዱላቸው። እንደዚህ እንኳን እንዲነካቸው አይፈቅዱላቸው። ሰዎች ተጀንነው ነው የሚሄዱት። በፖሊስ ይጠበቃሉ፣ በጋርድ ይጠበቃሉ። እግዚአብሔር እረኛዬ ነው ብለው ጉባኤ ላይ ሰብከው ልክ ከዚህ በር ሲወጡ አስቀድሞ የሚወጣው እንዲህ ያዘ ሰውዬ ከዛን ይላክልሃል ቤት። ስለነሱ አውርተ ከሆነ ቤት ይላክልሃል። ስለ ቤተሰብና ስለ ራስህ የምታሰብ ከሆነ አፍን ዝጋ ትባላለህ። አፍን አንተ ማዘጋ ከሆነ እነሱ መጥተው ይዘጉልሃል። ችግር የለባቸው። አየህ፣ እነሱ በሰዎች ላይ ጠንቋይ ሆነዋል፣ ጣዖት ሆነዋል። የጣዖት አሰራርና የጥንቁልና ስራ እንደዚህ ነው። ሰውየውን ገናና እንዲሆን ያደርገዋል። ሰውየውን ስታየው እንድትፈራ ያደርገዋል።
እንደዚህ ስለ ደግሞ የእግዚአብሔር ሰዎችን ሄድና አቃላቸው እያልኩ አይደለም። እንደ ቆሎ ጓደኛ ከነሱ ጋር ከእግዚአብሔር ሰዎች ጋር እንደፈለክ ሁን እያልኩ አይደለም። ነገር ግን እነሱን ጣዖት አታድርግ። ላይ ፈርዖን ህዝቡ ወደ እሱ ሲመጣ እኔ የለሁበትም አለ። የዚህን ዘመን ረሃብ የሚያስታግሳችሁ ረሃባችሁን ምግብ እንድታገኙ የሚያደርጋችሁ እኔ ሳልሆን ዮሴፍ ነው አላቸው። አገልጋይ ሆኖ ቆሞ የሚያገለግል ከሆነ እኔ እጅ ስጭንልህ ትከናወናለህ፣ እኔ ካልጫንኩልህ እኔ ዲስኮኔክት አደርጋለሁ፣ እኔ ጥልሃለሁ፣ እኔ እንትን አደርጋለሁ የምትል ከሆነ አንተ ህዝቡ ላይ ጣዖት እንጂ ኢየሱስን የሚገልጥ አገልጋይ አይደለህም ማለት ነው። ስለዚህ ያመልካሉ። አንዳንድ ሰዎችን የእግዚአብሔር ሰዎች ናቸው የተባሉትን ያመልካሉ። የሚገርማችሁ ነው የነሱ ስም እንኳን ሲያነሱ እንዲህ እየተንቀጠቀጡ ነው የሚያነሱት። ሰውየው አንተ ላይ እጅግ በጣም ገኖ ከሆነ ኢየሱስ እኮ ከሐዋርያት መካከል እኮ አይታወቅም ነበር። ሊገሉት እንኳን ሲመጡ ሊይዙት እንኳን ሲመጡ እኮ ኢየሱስ የትኛው ነው ሲላችሁ እንደዚያ ይኸውላችሁ ኢየሱስ የትኛው መሰላችሁ? ለምን ድንገት ጴጥሮስን ይዞ እንዳይሄዱ ማለት ነው። ድንገት ዮሐንስን ይዞ እንዳይሄዱ የትኛው ነው ኢየሱስ? ከነዚህ መካከል የትኛው ነው ኢየሱስ? አይታወቅም። ኢየሱስ መካከላቸው ገብቶ አብሮ ነው የሚያመልከው፣ አብሮ ነው የሚበላው፣ አብሮ ነው የሚጠጣው። አታወቅም። አልነገሰባቸውም። እሱ እንትን ሆኖ እነሱ የሱ አጃቢ ሆኖ አይደለም የሚሄዱት። ታስታውሳላችሁ? እንትና ማን ነው ዘኪዮስን ቁመቱ አጭር ነው። ከዛ በኋላ ዛፍ ላይ ወጥቶ ለምን ወጣ ሲባል ኢየሱስን ማየት ፈልጎ። ለምን? ከህዝቡ መካከል ኢየሱስ የትኛው እንደሆነ አታውቀውም። የምታውቀው ኃይል ከሱ ሲወጣ የተለየ መሆኑን የምታውቀው ሲፈውስ ነው። የተለየ መሆኑን የምታውቀው ሄደ ስትነካ ነው። ታስታውሳላችሁ? ሁሉም እየገፋ ኢየሱስን እየገፋ እያደረጉ ልክ ሲሄዱ ሴትየዋ ድንገት መካከል መጣ። ጨርቁን ልክ ስትነካው እናንተ አላችሁ። ህዝቡ ሁሉ ደነገጠ። እንዴ ኢየሱስ እሱ ነው? እሱ ነው ኢየሱስ? እናንተ ማን ነው የነካኝ? ኧረ ኢየሱስ መሆኑን የሚያውቁት ታውቃለህ ሐዋርያቶቹ ብቻ ናቸው። ሌላው አያውቅም። ህዝቡ ሁሉ እንዴ ኃይል ከኔ ወጥቷል፣ አንድ ሰው ነክቶኛል። ኢየሱስ ተው እንጂ እንዴ ተው አትቀልድ እንጂ እንደማለት ነው። እንዴ ተው እንጂ ኢየሱስ ይሄ ሁሉ ሰው እያጋፋክ ማነካኝ ትላለህ? ኖ ይሄኛው ግፊ አይደለም፣ ይሄኛው መነካካት ነው። አዳዳሻካ ፕላሃታና ማታነ ሃሌሉያ ምን ይሄኛው ግፊ አይደለም። ይሄኛው እኔን የሚገፋኝ ሳይሆን ኃይልን ከኔ ውስጥ የሚያወጣ መንካት ነው። እና ሴትዮዋ እንዳልተሰወረች ልክ ካወቀች ሰዓት ጀምሮ ተነሳችና እኔ ነኝ። አያችሁ ወገኖቼ፣ እኔ ማለት ቃል ካፌ ሳይወጣ ልብሴ ብቻ ተነክቶ እኔ ማለት እኮ እያንዳንድሽ አላለም ኢየሱስ። ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ። ኢየሱስ ይባረክ። ራሱን ከፍ አያደርግም ኢየሱስ። ራሱን የተለየ አያደርግም ኢየሱስ። አስቆመው ልክ ሲመሰክሩ ይጠይቃሉ እና እሺ የእግዚአብሔር ሰው ልክ እሺ ሲጸልይልሽ እና ሲጭንልሽ እና ጌታ እንኳን አይባልም። የእግዚአብሔር ሰው እሱ እንትን ሰውየው ላይ ነው ትኩረት የሚደረገው እንጂ ኃይል ሰጪው ላይ ትኩረት አይደረግም። እግዚአብሔር እኛን የማግነን ዓላማ የለውም። ልጁ ኢየሱስን በእኛ ላይ የመግለጥ ዓላማ ነው ያለው። የሆነ ሰው ተፈወሰ፣ የሆነ ሰው ተለወጠ፣ የሆነ ሰው ቤቱ ተባረከ እና ምን ይሁን ሲባል ኢየሱስ። እኔ እዛ ቦታ ሄጄ ተማርኩኝ ተለወጥኩኝ እና ማን አስተማረ? ኢየሱስ። የሆነ ሰው ምንም አይነት የሚወስደው ድርሻ የለም። ፈርዖን ህዝቡን ሁሉ አይን ሁሉ ወደ ዮሴፍ አደረገ። ጌታ ጸጋን ያብዛልን። የትውልዱ አይን ሁሉ ወደ ኢየሱስ እንዲሆን የሚያደርጉት አገልጋዮች ይብዙልን። ልክ ታስታውሳላችሁ እነ ጴጥሮስ ልክ ሰውየው ልክ ሲፈወስ በማን ስምና በማን ኃይል ነው ይሄን የምታደርጉ ሲባል እንዴ እግዚአብሔርን ስለመፍራታችን ስለ ራሳችን ጽድቅ ይሄ የሆነ መስሏችሁ ነው? አይደለም። እናንተ አሳልፋችሁ የሰቀላችሁትን አላሳልፋችሁ የሰቀላችሁት የገደላችሁት እግዚአብሔር ከሙታን መካከል ያስነሳው በእግዚአብሔር ልጅ በኢየሱስ ክርስቶስ ሕያው ሆኖ ይቆማል። ይሄን ወቁ አላቸው። ቀጥሎ ታስተውላችሁ ሐዋርያው ጳውሎስና ሲላስ መንገድ ላይ ልክ እየሄዱ እያለ በጣም ታላላቅ ድንቅ ተአምራት በእጃቸው ላይ ሲደረግ ህዝቡ ሁሉ አማልክት በመካከላችን ተገለጡ ብሎ ስም ቀየሩላቸው። ሌላ ስም ሰጧቸውና በአማልክት ስም ልክ ሲጠራቸው ልብሳቸውን አወለቁ፣ ልብሳቸውን ቀደዱ፣ በህዝቡ መካከል ሮጡ። ይሄንን በፍጹም እንዳታደርጉ አሏቸው። እኛ ልክ እንደናንተ ሰው ነን።
እኛን እንዳታዩ እሱን ነው ተመመልከት ያለባችሁ። ወደ እግዚአብሔር ነው። እግዚአብሔር ይህንን ታምራት ያደረገው ወደ እሱ ዘወር እንድትሉ ነው ወገኖቼ። እግዚአብሔር እድል የሚሰጠን እግዚአብሔር አንድ ነገር በህይወታችን ላይ ስራችን ሲከናወንልን የኛ ብርታት እንዳይመስለን፣ ቤታችን ሲባረክ የኛ ብርታት እንዳይመስላችሁ ወገኖቼ። የሆነ ነገራችን ሲለወጥ ከትላንትና ነገራችን ዛሬ እየተለወጠ ሲመጣ እግዚአብሔር ይሄንን ነገር ሲያደርግልን እኛን በዛ ነገር ውስጥ ሊክበን ፈልጎ ሳይሆን የመዳን እድል ሊሰጠን ፈልጎ ነው። ቀን ሲጨምርልን እድል ሲሰጠን ከትላንትናው ይልቅ ሌላ ምህረት ሲደረግልን የእጆቻችን ስራ ሲባረክ ገጠር ስትነግድ የነበረ ከሆነ ከተማ ላይ ስትነግድ፣ ከተማ ላይ ስትነግድ ከነበረ ደግሞ አገር አቀፍ ስትነግድ፣ ከአገር አቀፍ አልፈ ደግሞ ወደ ውጪ እየመጣ መነገድ ስትጀምር ተሳክቶልኛል እኔ ምድር ላይ የተሳካልኝ ሰው ነህ ምናምን ብለህ ፕራውድ እንዳታረግ። እግዚአብሔር ለምንድን ነው ለሁሉም እንደዚህ አይነት እድሎች የሚሰጣቸው ብላችሁ ካላችሁ ሰዎች በእንደዚህ አይነት ህይወት ውስጥ ኢየሱስን እንዲያገኙ ነው። የእግዚአብሔር ዓላማ የእግዚአብሔር ግብ ኢየሱስን እንዲያውቁት ነው። ኢየሱስን እንዲያውቁ እና የግብጽ ህዝብ ሁሉ መጥቶ ከዮሴፍ እየወሰደ እየበላ ወንድሞቹም መጡ። ሲያዩት ዮሴፍ አወቃቸው፣ እነሱ ግን አላወቁትም ይላል። ከዛ ቤተሰቦቻችሁንም ወንድማችሁን ካላመጣችሁ፣ እሱ ቢንያም እንደሆነ አላወቅም እኮ ስለ ዮሴፍ ስለ ራሱ ነው የሚያወራው። ወንድማችሁን ይዛችሁ ካልመጣችሁ ከዚህ አትሄዱም ብሎ አሰራቸው። 3 ቀን አሰራቸው። በሶስተኛ ቀን አንድ ሰው ይቅርና የሌላቸው ይዛችሁ ወንድማችሁን ይዛችሁ ነው አለ። ሄደው ቢንያምን ይዘው መጡ። ወንድማቸውን ይዘው መጡ። የሚቀጥለው ሰዓት ላይ አይተው ስላላወቁት እሱ ራሱን ገለጠላቸው። እነሱ አላወቁትም። ይኸውላችሁ መጀመሪያ አባቱ የላከው ለምንድን ነው? እንዲያበላ ነው። ሰውዬ ግብጽም ሄዶ ያበላል። ማብላት ነው ስራው። ይኸውልህ ኢየሱስ የትም ቦታ ስራህ ምንድነው ስትለው እኔ ላበላክ ነው። ምግብ እንዲሆንልህ፣ እንጀራ እንዲሆንልህ፣ ላንተ ህይወት እንዲሆንልህ ለዛ ነው የመጣሁት ይልሃል ኢየሱስ። አባቱ ቤትም ሆኖ ኢየሱስ ያበላል፣ ግብጽም ሆኖ ያበላል። እኔ አለ ኢየሱስ ከመጀመሪያ የነበርኩ ነኝ። አብርሃም ቀኔን ያይ ዘንድ ወደደ፣ አየም ደስም አለው አለ። እንዴት 50 ዓመት እንኳን አልሞላህም እንዴት አብርሃምን አይቻለሁ ትላለህ ብለው ተነሱበት ኢየሱስ ላይ። ክብር ለኢየሱስ ይሁን። እና ቅድም ያነበብነው ቦታ ላይ ዮሴፍ ምን አላቸው? ራሱን ከገለጠላቸው በኋላ ሰዎቹ ፈዘው ቀሩ። እዛ ላይ ምንም ነገር መናገር አልቻሉም። ምንም ነገር ማውራት ካንደበታቸው። መጀመሪያ ላይ እኛ በዚህ ወተን የአባታችን ልጆች ነን፣ እኛ 12 ነን እና ደግሞ አፍሩም ታለ ካለ ስቲል ሞቷል ነው የሚሉት ዮሴፍን። ዮሴፍ ፊት ለፊት ቆሞ ዮሴፍ ሞቷል ይላሉ። ታስተውሳላችሁ? የካህናት አለቆችና የከተማው ህዝብ የከተማው ሹማምንት ሁሉ ልክ ኢየሱስ የሞተ ጊዜ ማህተሙን ዘጉታል። በማህተም ቦታውን ዘጉት። ከጨረሱት በኋላ በነጋታው ቦታው እንዳይሰረቅ እንዳይጠበቅ ይሄ ሰውዬ ድንገት ሊነሳ ይችላል፣ ድንገት ከተነሳ ድንጋዩን ከፍቶ እንዳይወጣ ብለው በማህተም ዘግተው፣ ማህተም ብቻ ነው ድንጋዩ አለ ኖርማል እንደኛ ሀገር መቃብር እንዳይመስል የነሱ መቃብር ዋሻ ነው የሚቆፈረው። እስራኤል በጣም ደረቃማ ምድር ስለሆነ ዋሻ ይቆፈራል። ከዛን ትልቅ የድንጋይ ነው መተው የሚደረግበት እጅግ በጣም ትልቅ ድንጋይ እና ከተነሳ እንኳን እንዳይወጣ ብለው ድንጋይ ያረጉ። ከድንጋይ ብቻ አይደለም ማህተም ብቻ አይደለም ዘበኛ እየተቀያየረ የሚጠብቀው ዘበኛ ድንገት እንኳን ከተነሳ ብለው ፈርተው ማለት ነው። ቆሞ ብቻ አይደለም ሞቶ እንኳን የሚፈራ ማለት ኢየሱስ እንኳን ቆሞ ሞቶ ራሱ የሚፈራ የሚጠበቅ እንዳይነሳ። እነሱ ያላወቁት ነገር ኢየሱስ በድንጋዩን እንዲያካፍሎ የሚነሳ መስሏቸዋል። ኢየሱስ ለካ የሚነሳው በትንሳኤ ኃይል እንጂ አልዓዛር እንደተነሳው አይደለም የሚነሳው ኢየሱስ። አልዓዛር እዛው መቃብር ላይ ድንጋዩ እያለ አልዓዛር ከተነሳ ድንጋዩ ይዘዋል። ስለዚህ መጀመሪያ ድንጋዩን አንከባለውለት አልዓዛር ይወጣል። የኢየሱስ መነሳት ግን እንደ አልዓዛር መነሳት አይደለም። ኢየሱስ ሲነሳ የሚያስነሳው መንፈስ ቅዱስ ነው። ከዛ ሲባል መንፈስ ቅዱስ ደግሞ ድንጋይ አይዘው የሆነ ነገር አይዘው ቤት አይዘው ያነሳዋል፣ ይዞት ይሄዳል። ከተነሳ በኋላ ምን እንዳልተቃላችሁ በየከተማ ሁሉ እየዞሩ ኢየሱስን ፊት ለፊት እያዩት ኖ ኢየሱስ ከሙታን አልተነሳም፣
ዮሴፍን ፊት ለፊት እያዩት ዮሴፍ ሞቷል ይላል። ኢየሱስ በየከተማው ሁሉ እየሄደ ከ500 ለሚበልጡ ሰዎች ሁሉ በአንዴ እየታያቸው እየተገለጠላቸው እያወራቸው ኖ ኢየሱስ ከሙታን አልተነሳም። ዮሴፍን ፊት ለፊት እያዩ ሞቷል ሞተ ገለናል ብለው እንኳን እኮ ፊት ለፊት አይናገሩም እና እንደዚህ ያለ እቺን ቃል ብቻ ነው የፈለኩት። ከዛ በኋላ እንጸልያለን። እንደዚህ እናንተ አትፍሩ፣ አትታወኩ፣ አትቆቆሩ፣ ዝም ብላችሁ እናንተ በቃ ምናምን ራሳችሁን እኔ ዮሴፍ ነኝ አለ። ገልጦ ነገራቸው እሱ ማን እንደሆነ ነገራቸው እና አወራቸውና እንደዚህ አትፍሩ፣ አትጨነቁ፣ ግራ እንዳይገባችሁ፣ ምንም ነገር ግራ እንዳይገባችሁ እና ሲባል እግዚአብሔር አስቀድሞ እኔን አዳኝ አድርጎ ወደዚህ ቦታ ልኮኛል አለ። ሃሌሉያ! አዳኝ አድርጎ ቃል በቃል ነው ዮሴፍ የሚናገረው። አዳኝ አድርጎ እግዚአብሔር ልኮኛል እንዳድናችሁ፣ በድንቅ ማዳን እንዳድናችሁ። ህልሙ ዮሴፍ ያየው ለራሱ ሳይሆን ዮሴፍ ህልሙን ያየው ለነሱ ጥቅም ነው። እነሱ አልገባቸውም እንጂ እነሱ አልተረዱትም እንጂ ህልሙን ያየው ለማን ነው ሲባል ለነሱ ነው ህልሙን ያየላቸው። ነክሶባቸዋል እንዴ? ነክሶባቸዋል። ንጉሳ ዮሴፍ ነክሶባቸዋል? አልነገሰባቸውም እኮ። ለካ ህልሙን እነሱ አልገባቸውም፣ አልተረዱትም። ህልሙን በሌላ መንገድ ተርግመው ዮሴፍ ላይ ተነሱ ሊገሉት። ቢገባቸው ለካ ነዶአቸው ለሱ ነዶ መስገደው ምንድነው የሚያመለክተው? ምግብ ከዛችኛው ነዶ ለዚህኛው ነዶ፣ መብል ከዛኛው ወደዚህ ይወጣል ማለት ነው። የሚያድነው እሱ ነው ማለት ነው። እና አይተው ዮሴፍ ላይ ተነሱ። አልገባቸውም። ቢገባቸው ኖሮም አንተ ትክክል ነህ ነበር የሚሉት። እናንተ አይደለም ወደዚህ የላካችሁኝ አላቸው። አትጨነቁ፣ ግራ እንዳይገባችሁ። እናንተ አይደለም የላከኝ፣ እናንተ አይደለችም የላካችሁኝ። እና ማን ነው የላከኝ ሲባል እግዚአብሔር ነው አስቀድሞ የላከኝ። ወደዚህ ቦታ የላከኝ እግዚአብሔር ነው። ለምንድን ነው እግዚአብሔር የላከ ሲባል እናንተን እንዳድናችሁ፣ እናንተን ከዚህ ረሃብ እንዳስመልጣችሁ፣ እናንተን ከዚህ ካለባችሁ ከየትኛው መከራ እንዳድናችሁ እግዚአብሔር ልኮኛል። ኢየሱስ እንደዚህ አለ ለተጨነቀች ነፍስ ለእርሷ እንዲህ አለ ኢየሱስ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውንም የእግዚአብሔርን ዓመት ለአምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፈንታ አክሊልን በለቅሶ ፈንታ የደስታ ዘይትን፣ በሐዘን ፈንታ የምስጋና መጎናጸፊያን እሰጣቸው ዘንድ ልኮኛል። ኢየሱስ ይሄንን ቃል ዮሐንስ ወንጌል ላይ አመጣና ልክ ቃሉን ሲጠቱት ከፈተና እንደዚህ አላቸው። ይሄንን ቃል አነበበና ይሄ ቃል ዛሬ በጆሮአችሁ ተፈጸመ አላቸው። ይሄ ቃል ያቃሉ ዕብራውያን ለማን እንደተነገረ ያቃሉ፣ ስለ መሲሁ እንደሚያወራ ያቃሉ። እና እንደዚህ አንተ መሲህ ነህ ማለት ነው ብለው ሊገፉት ተነሱበት ይላል። ኢየሱስ ጌታ ነው። ለኛ የተላከልን፣ ለኛ ከሰማይ የመጣልን፣ ሞት ያልቻለው ሞትን ሁሉ ድል አድርጎ የተነሳ ኢየሱስ፣ አዳኛችን ኢየሱስ፣ መድኃኒታችን ኢየሱስ ተልኮልሃል፣ ተልኮልሻል፣ መጥቶልሃል፣ ከሰማይ መጥቶልሃል፣ ከሰማይ ተልኮልሻል። ለምን ሲባል እግዚአብሔር የሚበቀልበትን ቀን ያውጅ ዘንድ፣ አንቺ ነፃ እንደወጣሽ ይናገር ዘንድ፣ አንተ ነፃ እንደወጣ ያወራ ዘንድ እግዚአብሔር ልጁን ከሰማይ ልኮታል። አንድያ የሚወደውን ልጁን ልኮታል። አንድ ሰው አሜን አሜን። ከዚህ በኋላ ሐዘን አንቺ ላይ አይሰራም። ከዚህ በኋላ እርግማን አንቺ ላይ አይሰራም። ከዚህ በኋላ አይሰራም። ለምን? አስቀድሞ የተላከልሻለና፣ አስቀድሞ የመጣልሻለና።